ሰላም የኪሩቤል አህዱ ቤተሰቦች በዚህ ቻናል ላይ እንደምታውቁት ሳይኮሎጂን ሂዩመን ኔቸር ፐርሰናል ዲቨሎፕመንት ሪሌትድ የሆኑ ነገሮችን የምናወራበት ቻናላችን ነው። ሰብስክራይብ በማድረግ ጀምሩ። ኮመንሊ የምሰሙት ነገር አንዱ የሰው ልጅ በጣም ኮምፕሊኬትድ የሆነ ፍጥረት ነው። ኦፍ ኮርስ የሰው ልጅ ኮምፕሊኬትድ ነው። በጣም ሶፊስቲኬትድ የሆነ ውስብስብ የሆነ ሲስተም ስላለን አንዳንዴ ፕሪዲክት ለማድረግ ሁሉ አስቸጋሪ ነው። ታዲያ ሰዎች እዚህ ምድር ላይ እስካለን ድረስ ተቀጥረን ብንሰራ ቢዝነስ ላይ ብንሰራ የራሳችንን ብናሰይ የፈጠራ ስራ ባለሙያ ብንሆን ሪሌሽንሺፕ ውስጥ ብንገባ የትኛውንም አይነት ሲቹዌሽን ውስጥ ብንሆን ሰዎችን ሳይኮሎጂና የሰዎችን ኔቸር ወይም ሂዩመን ኔቸርን ሂዩመን ሳይኮሎጂን ማስተር ማድረግ ኪ ነው ማለት ነው። ተረታችሁኛል? ምክንያቱም አፍተር ኦል ምንም ማርክ ከሰው ጋር ነው የምታረገው። ምንም ጀምር ሰዎች ነው የሚገዙ፣ ምንም ማስተምር ሰዎች ነው የሚማሩት። ምንም በቃ ሊትራሊ ምንም ለማድረግ ከሰዎች ጋር መሆን ስላለብህ ማለት ነው። ብቻ መሆን አትችልም። ስለዚህ የምትኖረው ከሰዎች ጋር ነው። የምትፈልገው ገንዘብ ሰዎች ጋር ነው ያለው። የምትፈልገው አይዲያ፣ ትምህርት፣ ኔትወርኪንግ፣ ሪሌሽንሺፕ፣ ፋሚሊ ሁሉ ነገር ከሰዎች ጋር ነው ካልን የሰዎችን ኔቸር ማስተር ማድረግ የውዴታ ግዴታ ነው ማለት ነው። አዘርዋይስ ስትረግል እናደርጋለን። በዚህ ቪዲዮ ምንድን ነው ዲስከስ ላደርጋችሁ የመጣሁት መሰላችሁ? 5 በጣም ኢምፖርታንት የሆኑ ሂዩመን ኔቸር ነው አንደርስታንድ ማድረግ ያለብን። ሂዩመን ኔቸር ስል ሂዩመን ሳይኮሎጂ ማለት ነው። ሰዎች የምናስብበት መንገድ ማለት ነው። ኤኒባዲ ተማሪ ብትሆኑ ተቀጥራችሁ ምሰሩ ብትሆኑ ካለቃችሁ ባለው ኢንተራክሽን፣ ከሌሎች ሰዎች ጋር ባለው ኢንተራክሽን፣ የራሳችሁን ቢዝነስ ብትጀምሩ ከስተመር ክላይንቶቻችሁን እንዴት መያዝ ትችላላችሁ አይደለ? ሪሌሽንሺፕ ብትጀምሩ የፍቅረኛህን ሳይኮሎጂ አንደርስታንድ ማድረግ አለብን። አዘ ሆል ሂዩመን ሳይኮሎጂ የሚለውን 5 ፖይንቶች እናያለን። ኦብቪየስሊ እነዚህን 5 ነገሮች ማስተር አረጋችሁ ማለት ኢንፍሉዌንስ የማድረግ አቅማችሁ፣ ሰዎችን የማሳመን አቅማችሁ፣ ፕሮዳክት ከሆነ ፕሮዳክቱን የመሸጣችሁ፣ ሪሌሽንሺፕ ከሆነ ሪሌሽንሺፓችሁ ላይ አሪፍ የመሆን ቻንሳችሁ ሰፊ ነው ማለት ነው። ምክንያቱም ዚ አንደርስታንድ እውነታውን የመጀመሪያው ሰዎች በአብዛኛውን በስሜት እንጂ የሚወስኑት በምክንያት አይደለም። ሞስት ኦፍ ዘ ታይም በስሜት የወሰኑትን ነገር ነው ምክንያታዊ ለመሆን የሚሞክሩት ማለት ነው። ዚስ ዴይስ የሚሸጠው መሸጥ የሚባለውን ፕሪንሲፕል ክሊር ለማድረግ ምንም ነገር እዚህ ምድር ላይ መሸጥ ነው ተባብለናል አይደለም? እኔ እዚህ ጋር ማወራው ሀሳቤን እየሸጥኩላችሁ ነው። አሰባኪ ቢሆን ሃይማኖትን እየሸጠላችሁ ነው። ወር ደግሞ whatever በፖዚቲቭ ወይ እንድታዩት ነው ፈልገው። ይሄ አስተማሪ ቢሆን ዶክተር ቢሆን ኢንጂነር ስኪል ነው የምትሸጠው፣ አቅምህን ነው የምትሸጠው አይደል? መሸጥ ነው ካልን ሰዎች ደግሞ የሚገዙን ሀሳባችንን የሚቀበሉን ፕሮዳክታችንን የሚገዙን ኦር ደግሞ የሚያምኑን ምክራችንን የሚሰሙን በስሜት እንጂ በምክንያታዊ ሆነው አይደለም ነው። ለዛ ነው በነገራችን ላይ እውነታውንም ስናስበው ስሜታዊ አእምሮ ክፍላችንና ምክንያታዊ አእምሮ ክፍላችን በስፒድም ማች ያደርጉ ማለት ስሜታዊ አእምሮ ክፍላችን ኤክስትሪምሊ ፓወርፉል እና ኤክስትሪምሊ ፋስት ነው ፕሮሰሲንግ ካፓሲቲው ማለት ኦብቪየስሊ ሞስት ኦፍ ዘ ታይም ከስሜት ነው የምንሆነው። በስሜት ያደረግናቸውን ነገሮች ግን ለራሳችን ሴንስ እንዲሰጠን፣ እንዳይጎረብጠን፣ እንዳይደብረን ምክንያታዊ እንሆናለን። ስለዚህ ሰዎች የሚገዙት ትረስትን ነው ማለት ነው አይደል? ሰዎች የሚገዙት the way ያ ነገር የሚሰጣቸውን ፊሊንግ ነው የሚገዙት። ከገዙት በኋላ ነው ምክንያት የሚደረድሩት። ለምን ይህን ቲሸርት ገዛኸው ብለህ ኦብቪየስሊ ስለተራቆትኩኝ ለብሶ ስላጣው አትለኝ። ስሜታዊ ማብራሪያዎች ነው ያለህ በአብዛት አይደል? ግን ለአይምሮህ ኦኬ ኮተን ነው እንትን ነው በዚህ ወጥቶ በዚህ ገብቶ ብለህ ግን የምትሰጠው ሎጂካል የሆነ ነገር ይኖራል። ኦብቪየስሊ ዲሲሽን ውሳኔ ግን ከስሜት ነው። ይሄን አንደርስታንድ የሚያረግ ሰው ሰዎች የሚወስኑት ከስሜት እንደሆነ አንደርስታንድ የሚያረግ ሰው ፋክትንና ድርቅ ያለ እውነታን ለማስገባት አይታገልም ማለት ነው። ክሊርሊ እናውራ። ከሰባኪያን ማንን ነው ሞር የምታዳምጡ? ስሜታችሁን የሚነኳችሁ ነው ወይስ ድርቅ ያለውን እውነታ የሚነግሯችሁን? ስሜታዊን እኮ የሚኮረኩርህን ነው። ውስጥ ያለውን ቁስል የሚነኩብህን ነው። ስሜትህ ጋር አታች የሚሆኑልህን እኮ ነው የምትሰማው። ሶሻል ሚዲያ ላይ የምትሰማው ሰው ማን ነው? ስሜትን የሚኮረኩርልህ እኮ ነው እንጂ ድርቅ ያለውን ፋክት የሚነግርሃል። ዜና ለምንድን ነው የሚሰለቸው? ሞስት ኦፍ ዘ ታይም ድርቅ ያለ ፋክትና እውነታ ነገር ነው። እንግዲህ እውነት ነው ውሸት ነው እነሱ ያውቃሉ፣ ግን ድርቅ ያለ ነገር እኮ ስሜት ስለሌለው እኮ ነው። ዚስ ዴይስ እኮ ቲክቶክ ላይ ምናምን ዜና የሚሰሩ ሰዎች ሞር ተደማጭነት እኮ ያላቸው ስሜት ስለሚቀላቅሉበት እኮ ነው አይደል? ከቶናቸው ጀምረዋል ሲያወሩ። ሰዎች በስሜት ነው የሚወስኑት ካልን የሰዎችን ስሜት አንደርስታንድ ማድረግ አለብን ማለት ነው። የሆነ ነገር ስንሸጥ፣ የሆነ አይዲያ ስናቀርብ፣ የሆነ ነገር ይዘን ስንሄድ የሰውየውን ስሜት አታች ለመሆን የሆነ ቦንድ ለመፈለግ ነው ማለት ነው መሄድ ያለብን። አዘርዋይስ አላዳመጥከውም፣ አልተቀበልከውም ማለት ያን ሰው ኦር የሆነ የሚያውቀው ስፔስ አልፈጠርክለትም ማለት ነው። ለምንድነው ፖለቲከኛ ስንት ሰው አሁን ኢትዮጵያ ውስጥ ፖለቲካ ደጋፊ? እንግዲህ አብዛኛው ሰው ፖለቲከኛ ነው ኢትዮጵያ ውስጥ አይደል? የሆነ ቡድን ይደግፋል።
እኔ እርግጠኛ ነኝ ከ100% 90% የሚሆነው ያ ፖለቲካ ፓርቲ ምን አይነት አይዲዮሎጂ እንዳለው ራሱ አያውቅም። የትምህርት ፖሊሲውን የምናምን ፖሊሲውን የውጭ ጉዳይ ፖሊሲውን ምናምን ብትሉ ማንም ያውቅልም። ምክንያታዊ አይደለም ማለት ነው። ከስሜት ለምን ግን ካልክ የሆነ ፖለቲካ ፓርቲ የሆነ የሚኮረኩርብህ ስሜት አለ አታች እንድትሆን ተርተኛ አላለም። እንደየእንትናቸው ድህነት ከሆነ ችግር ድህነት አይደለ፣ ብሔር ተኮር ከሆነ ብሔር ተኮር አይደለ፣ ተጎዳው ተበደልኩ ከሆነ ተጎዳው ተበደልኩ። አሁን ፖለቲካ እያወራው አይደለም። ፒውርሊ እንዴት የሰው ልጅ ኮንትሮል ማድረግ እንደምትችል ነው እያወራን ያለ ነው አይደለም። እንዴት አንደርስታንድ ካረከው የሚፈልገውን ምክንያቱም ስሜቱን ስለምኮረኩርለት ለዛ ቡድን የሚሞት ሰው ብዙ ነው ዚስ ዴይስ አይደል። ለሆነ ግሩፕ አባል ከስሜት ጋር ሰው ስሜትን የሚነካ ነገር ረዳኝ። ፒውርሊ ሎጂካል ሲሆን የውጭ ሀገሮቹን ምናምን ያቸው በተቻለ መጠን የሆነ ፖይንት ስሜት ነው የሚፈልጉት አይደል። ለምሳሌ የትራምፕንና የነ ካማላ ስታይ እሷ ጥቁርነቷን ሞር ጥቁር ውስጥ ለመክተት ሞከረች አይደል ምርጫው ላይ። ስሜት እኮ ለመንካት ነው አይደል። ጥቁር ነኝ እኔ ማን ብላክ ለዛ ነው የሚያገሉኝናል። እሱ ደግሞ አሜሪካን ፓትሪዮቲዝም የሚባለው ይሄ የሀገር ፍቅር አላለም። አሜሪካ ለአሜሪካኖች ነች፣ ስደተኛ ምናን አልፈልግም። እዛ ውስጥ ያሉትን ስሜታቸውን ኤኒዌይስ ፖይንቴ ፒውርሊ ፖለቲካ አይደለም። ፖይንቴ ስሜትን ነው ሰው የሚገዛው። ኖት አብዛኛው የገዛኸው ነገር አብዛኛው የምትወደው ነገር የምታብራራው በስሜት እንጂ በምክንያት አይደለም። ኦፍ ኮርስ በምክንያት የሚያብራራ ሰው የለም እያልኩ አይደለም፣ ግን ለስ ቻንስ ነው ያለው። እሱ ራሱ ኢቭን ጥሩ የሚያደርጉ ሰዎች እንኳን መነሻቸው ስሜታቸውና ፊሊንጋቸው ናቸው። ደግሞ ደግ የምትላቸው ሰዎች መነሻቸው ስሜት ነው፣ ምክንያት አይደለም። ረዳኛ አይደል? ኢንተረስታቸው ነው። ሶ እንግዲህ አንድ ሰው የሰውን ኔቸር አንደርስታንድ የሚያደርግ ሰው ፋክት በመናገር ማስታወቂያዎቻችን ፕሮዳክቶቻችን አሁን ላይ የተቀየሩት እኮ ለዛ ነው አይደል? ባክግራውንድ ሚውዚክ አሁን የሆነ ነገር ትዝታ ፍቅር ከፈለግ ባክግራውንድ ሚውዚክ የሚያስገቡብህ ትዝታ ውስጥ የሚከት ነገር ነው ስሜትህን። ስለዚህ ዴፊኒትሊ ይህን አንደርስታንድ ማድረግ አለባችሁ። ምንም ነገር ስትሰሩ የሚገዛውን ሰው ስሜት አታች ለማድረግ ሞክሩ። ምክንያቱም ሰዎች ሞር ስሜት አእምሯቸው ሞር ወርክ ያደርጋል ከሎጂካል አእምሯቸው። ግን ይሄንን ስል ደግሞ ስማርት የሆነ ሰው ኦር ደግሞ ሞር ነገሮችን አንደርስታንድ የሚያደርግ ሰው ፒውርሊ ምክንያታዊ ሊሆን ይችላል። ግን ስቲል ያ ሰውም ቢሆን በዚህና ሁሉ ነገር ላይ ምክንያታዊ መሆን ስለማትችል የማታውቃቸው ነገሮች ላይ ስሜታዊ መሆንህ አይቀርም። ስሜታዊ አእምሮ ኢቭን አንኮንሽስሊ ነው ባዘው ስሜታዊ አእምሮ ክፍል ዲሲሽን የሚወስነው። ውሳኔ ሲወስን you don't even know, it just makes you feel ሎጂካል። አንድ ሰዓት $5 ሚሊዮን መሸጥ አለበት እንዴ? ሎጂካል ነው ስታስበው? ምክንያታዊ ነው? ምኑን ነው የሚገዙት ታዲያ? ብራንዱን እኮ ነው አይደል? ይሄ የሚሰጣቸውን ሳቲስፋክሽን እኮ ናይክ ጆርዳን ምናምን ስትል የሚሸጡልህ ፊሊንግ ነው አይደል? ስለ ጫማው እኮ አይደል የሚያወሩት። ከነ ማይክል ጆርዳን ጋር ከምናምን ጋር ያገናኛል። አፕል ሲሆን ምንድነው ከስማርት ሰዎች ጋር አላቸው የሆነ ሎጎ አይደል? ቲንክ ዲፍረንት ነው የሚል። ቲንክ ዲፍረንት ማነው ቲንክ ዲፍረንት የሚያደርገው? the genius one አይደል? ሶ ከነዛ ካታጎሪ ውስጥ የገባህ እንዲመስል ያደርጋል። not the product they sell you the emotion. so that's why sell the emotion ወይም ስሜትን ሽጥ የሚባለው ሰው የሚገዛው በስሜት ስለሆነ። ሁለተኛው ደግሞ የሰው ልጅ በአጠቃላይ ቅቡልነትን ላረገው ጥረት አድናቆትን ቫልዩ መደረግን ይፈልጋል። ሪኮግናይዝ መደረግን ይፈልጋል። የትኛውም ታችል ከህፃን ልጅ ቤታችሁ ካለ ህፃን ልጅ ጀምሮ ከሆነ እድሜ በኋላ ውሃ ሲያቀብልህ ያ ኢፈርት ሪኮግናይዝ እንዲደረግለት ይፈልጋል። ሰርቷል መባልን ይፈልጋል እስከ ትልቁ ድረስ። ለምን ብላችሁ ከጠየቃችሁ ሂውመን ኔቸር ሲጀመር ሂውመን አር ዋርድ ቫልዩ በመፈለግ ውስጥ ቅቡልነት በመፈለግ አብዛኛው ህይወታችንን ካየኸው እኮ ትጌት ቫሊዴሽን ነው ሞስት ኦፍ ታይም አይደለም። ላይታወቅ ላይዋጥልህ ይችላል። አንዳንድ ሰው አግሬሲቭሊ እኔ ለዚህ ነው ይልሃል። ግን ሞስትሊ ዲፕ ዳውን ቆፍረህ ካየኸው ወደ ውስጥ ገብተህ ካየኸው ሰምሃው ቫሊዴሽን ነው። ሰምሃው ያንን ክብር መፈለግ ነው። ሰምሃው ያንን አድናቆት መፈለግ ነው። ሰምሃው ኢፈርቱን ፍላጎት ነው። መጥፎ ነው ወይ? በፍጹም አይደለም። በፍጹም መጥፎ አይደለም። ስለዚህ የሚደነቁበትን አፕሪሺየት የሚደረጉበትን ቦታ ይፈልጋሉ ሰዎች። ስራ ቦታ ሊሆን ይችላል፣ በፋሚሊ ውስጥ፣ በሪሌሽንሺፕ ውስጥ በጣም ትልቅ ቦታ ያለው ነገር ነው። ምክንያቱም ሰዎች ኔቸር ቅድም እንዳልኩት ዋይርድ የሆነው ሃርድሊ ዋይርድ የሆነው ሲክ እናረጋለን፣ እንፈልጋለን። ምን መደነቅ፣ ላለፋኑ ልፋት ቦታ መሰጠት፣ አክኖሌጅ መደረግ አይደለም ቴንኪዩ መባሉን እንፈልገዋለን። ስለዚህ ይሄን አንደርስታንድ ካረክ ሂውመን ኔቸር ይሄ እንደሆነ ካወቅ ሪሌሽንሺፕሽ ላይ አክኖሌጅ ማድረግ አለብሽ የባለቤትሽን ይፈርት። ሪሌሽንሺፕ ላይ አክኖሌጅ ማድረግ አለብሽ የባለቤትህን ልፋት፣ ጥረት፣ ድካሟን። በዚህ ምክንያት የሚለያይ ሰው እንዳለ ታውቃላችሁ። ለፋለው፣ ጥራለው፣ ቦታ አይሰጠኝም፣ የማረገው ነገር ምንም አይቆጠረትም። እሱ መንከራተታለው፣ እዛ ሄዳለው
ስለዚህ የሆነ ሰው ሎያል እንዲሆንላችሁ ከፈለጋችሁ የሆነ ሰው ቫልዩ እንዲኖረው ከፈለጋችሁ የሆነ ሰው እንዲያከብራችሁ ከፈለጋችሁ የሆነ ሰው ሪስፔክት እንዲያረጋችሁ ከፈለጋችሁ አፕሪሺየት አድርጓቸው ቫልዩ ስጧቸው ይፈርታቸውን አክኖሌጅ አርጉላቸው by doing this በራሱ ይህን ብቻ በማድረግ you can literally hold people to yourself even መጥፎ የሆነ environment ውስጥ አብረዋቸው ይቀጥላሉ ምክንያቱም ልፋታቸውን always acknowledge ስለምታረጉ ነገ የተሻለ ቦታ ብሆን ይሄ ሰው ከጎኔ ነው ብሎ ያስባሉ ተረዳችሁኝ አይደል ነገ የተሻለ ቦታ ቢደርስ ያ ሰው ቫልዩ ይሰጠኛል እያንዳንዷን ልፋት እያንዳንዷን ቦታ ስለዚህ definitely የሰው ኔቸር human psychology ይሄ ስለሆነ appreciationን መንፈግ ሪስፔክትም ቫልዩን መንፈግ ሰዎች እንዲደክማቸው እንዲሰለቻቸው ከኛም እንዲሸሹ ያረጋል አክኖሌጅ የሚደረጉበት ቦታ የሚሰጣቸው ድምጻቸው የሚሰማበት ቫልዩ የሚደረግበትን ቦታ ደግሞ ሲክ ያረጋሉ I think የሆነ ስተዲ ራሱ አለ even this is not the only reason እያልኩ አይደለም ግን even ሰዎች የሚያረጉት እንደዚህ አይነት ቦታ ሌላ ቦታ ሲያገኙ ነው ይባላል ሪስፔክት የሚደረጉበት ቫልዩ የሚደረጉበት ምናምን ሶ በተዳራቸው በመናምናቸው ላይ ሌላ ቦታ የሚሄድ ነገር ሞር ቦታ ሲያገኙ ሞር ቫልዩ ሲደረጉ ሞር ይፈርታቸው ጥረታቸው ሲታይላቸው ሌላ መስሪያ ቤት ይቀይራሉ ሌላ ሪሌሽንሺፕ ውስጥ ይገባሉ አይደል እሱ ሞር ያዳምጠኛል እሱ ሞር ይሰማኛል ስትል ሰምታችሁ አታውቁም ሴት አይደል እሷ ሞር ትሰማኛለች እሷ ሞር ታከብረኛለች ሲል ወንድ ሰምታ አታውቅም አይደል I think there is a video ራሱ ለምዶች ያደርግብኝ ከኔ በታች ነች ምናምን ስትለው because she listens to me ምናምን ሲላት because she respects me ምናምን የሚላት ቪዲዮ አለ I think I heard it አሁን ሪሌሽንሺፕ ጋር ለምዶ የምትወስዱኝ ይሄ ቻናል ፐርሰናል ዲቨሎፕመንት አልተባባልን anyways so ቫልዩ ማድረግን አትርሱ አሪፍ ሪሌሽንሺፕ እንዲኖራችሁ ከሰዎች ጋር ስራ ላይ እንዳልኩት ሁሉም ኢንቫይሮንመንት ላይ ጓደኛ ቢሆን ከናንተ ይፈልጋል አፕሪሺዬሽናችሁ እዛ ጓደኛ ውስጥ ያረጋውን ይፈርት አክኖሌጅ ማድረግ አለባችሁ ያለውን ውለታ ሪስፔክት ማድረግ ቫልዩ መስጠት አለባችሁ ሶስተኛ ሰዎች ፍላጎታቸው ፎከሳቸው most of the time ራሳቸው ላይ ነው ይሄንን የሰው ሳይኮሎጂ ማወቅ አለባችሁ ማንንም ከንቅልፉ ሲነሳ ስለናንተ ያሰበ አይነሳ ምንድነው ፈልገው ምንም ያስፈልገኝ እንዴት ነው ምኖረው እንዴት ነው መቀጥለው እያለ ነው የሚኖረው እንጂ እንትና ምንድነው ይፈልገው እንትና ምን እየፈልገ እያለ አይሄድም ኖ ማተር ምንም ያክል ጥሩ ሰው ቢሆን ኢቭን በጣም ጥሩ ዘሞስ ጥሩ ሰው የምትሉት አሁንም በድጋሚ ከራሱ ሰልፍ ኢንትረስት ጋር ያይዞ ነው ስለናንተ ላይ ያስብ የሚችለው እንጂ ሰዎች ፎከሳቸው ራሳቸው ላይ ነው ይሄን ማወቅ አለበት ስለዚህ ከሰዎች ጋር ባለ ኮሙኒኬሽን በስራ በሪሌሽንሺፕ ላይ ስለራስ ከምታወራው በላይ ስለራስ ከምትናገረው በላይ ኦር ደግሞ ራስህን የምትፈልጋቸውን ነገሮች ከምትዘረዝረው በላይ ሰውየው የሚፈልገውን ማውራት አለብ ሰውየው የሚፈልገውን ማድረግ አለ ምክንያቱም ሰውየው ፎከሱ ስለአንተ አይደለም ስለራሱ ነው you have to know that ይሄን የሰው ባህሪ ብዙዎቻችን ችግራችን ራሳችንን ነው የምናወራው ይረዳኛልም ለራሳችን የሚሆን ነገር ግን ሰውየው የሚፈልገው ምንድነው ስለራሱ እንደውም ምን ይባላል መሰለ ለምሳሌ ሸሚዝህ ላይ እዚች ጋር የሆነች ወጥ ጠብ ብላብህ መንገድ ላይ ስትሄድ ነጭ ሸሚዝ ላይ በቃ ወይኔ ካሁን አዩኝ ያልክ ነው የምትሄደው አይደል ሸሚዜን አዩብኝ በቃ ወይ ደግሞ እንደ አጋጣሚ ሱሪ አካባቢ ላይ ተደፍቶብህ ውሃ ሽንት ምናምን እንዳይመስል ትፈራላት ተሳቃላ አንዴ የሚያሳቅቅ ሱሪ ያለ ከለሩ ነጭ ይሆንና ምናምን ወይ ሴቶች ውሃ ላይ ተቀምጠው ምናምን ይሳቅቅ ትሄዳለህ ግን እውነታው ማንም ጉዳይ አይደለም ያ ሰውዬ ደግሞ ጸጉሩ ገብቷል ብለው እያሰበ ይሆናል በዚህ ጋር ገባ ስለራሱ እያሰበ ነው አሁን እሷ አየችብኝ እያለ ነው እርዳኝ አይደለም አንድ ሰውዬ የሆነ ነገር የራሱ ህይወት ላይ አንኮንፈርተብል ነው ወይ ጃኬቱ ተቀዶ እንደዚህ ሸፍኖት ነው የሚሄደው ሁሉም ሰው የራሱ ህይወት ላይ ነው አንተ ላይ አይደለም በተለይ ይሄንን ስናገር የሰውን ሂውመን ኔቸር ወጣቶች አሚን ላይክ ማውቅ ኒውሮ ማርኬቲንግ የሚባል ሴሚናር መስጠው አለ ሰዎች ማወቅ ያለባችሁ ነገር በተለይ ወጣቶች ስራ መቀጠርኮ ራስን መሸጥ ነው አይደለም ማርኬቲንግ ነው አይደለም የሰዎችን ኔቸር ማወቅ አለባችሁ ሰዎች የሚቀጥሯችሁ ለራሳቸው ብለው ነው ለእናንተ አይደለም ተረዳኝ ስላንተ ሳይሆን መስማት የምፈልገው ብትመጣ ስለምትጠቅመኝ ነገር ነው ማንንም ኢንተረስት የለውም ስለሌላው ጉዳይ አንዳንዴ ከዛ ስራ ጋር የማይገናኝ ኤክስፒሪየንስን ሲዘረዝሩ ታያለ ምንም ጥቅም የለውም ምንም ለምን አንተ የምትፈልገው ሌላ ቦታ ነው አዝኖ ምናምን አይደለም የጠራህ እዛ ቦታ ሁሉም ሰው ሰልፍ ሴንተርድ ነው ቢዝነስ ያለው ሰውዬ ቢዝነሱ እንዴት እንደሚያድግለት ነው እንጂ የሚያስበው አይደለም ስላንተ አይደለም ስለዚህ ስራ አፕላይ ስታረጉ ሲቪ ስትቀጥሩ ሰው አዝነው እንዲቀጥሯችሁ የሆነ እባክህ ተረዳኝ እንትን በለኝ ኦፍ ኮርስ ሁሉም ሰው ቢረዳችሁ ምናምን ጥሩ ነው እኮ ካለም ከሃይማኖት አንፃር ግን ሰው ትኩረቱ ቢዝነስ እንዴት ነው ማድረግ ቤኪራው እንዴት ነው የምከፍለው ሰራተኞቹን ደሞዝ እንዴት ነው የምከፍለው ነገ እንዴት ነው የማሳድገው የመኪና ክፍያ ካለበት የመኪና ክፍያ እንዴት ነው የምጨርሰው ነው
ሁሉም ሰው የራሱ ህይወት ላይ ነው ትኩረቱ። ይህን መረዳት አለባችሁ። ስለዚህ ሰውየው ምን እንደሚፈልግ ነው መሸጥ ያለባችሁ። ምንድን ነው የፈለገው? ሱሪ ሊገዛ የመጣን ሰው ስለ ጫማ አታወራለት ማለት በቃ ስለ ሱሪ ነው ማውራት ያለብህ። እኔ እኮ ጫማ ነው የነበረኝ ምናምን ጫማ ብትገዛ እያልክ አይደለም የምታወራው። የሰውየውን ኢንተረስት ማወቅ ያስፈል። ሰውየው ፎከሱ ምን ላይ ነው? ይሲ በጣም ሰፊ ክፍተት ነው ማየው ስራ ላይ ምናምን። ብዙ ሰዎች ኢምፓቲ ይፈልጋሉ ከሰዎች ርህራይ አዝኖ ነገር እንዲያደርግላቸው ነው። ሂውመን ኔቸር እንደዛ አይሰራም። ስፔሻሊ when it comes to ስራ ምናምን ላይ ከናንተ የሚፈልገው። ስለዚህ እናንተ አቅም ከሌላችሁ ስኪል ከሌላችሁ በሆነ ነገር ቫልዩ እንዳላችሁ ማሳየት አለባችሁ። otherwise በጣም ስላይት ቻንስ ሊኖር ይችላል በእንደዚህ አይነት ጉዳይ የሚደረገው በመተዛዘን። ከዛ በዘለለ ግን ሰው ካንተ ቫልዩ ይፈልጋል። ለምን ካልከኝ ፎከሱ ራሱ ላይ ስለሆነ የራሱ ስራ፣ የራሱ ቤተሰብ፣ የራሱ ቢዝነስ ዋትኤቨር ላይ ነው፣ ያንተ ላይ አይደለም። ገና ለገና እንደዚህ አዝኖልኝ በዚህ ወጥቶ ምናምን አይ ቲንክ ያ ሂውመን ኔቸር አንደርስታንድ ካለማድረግ ነው፣ ወይም የሰው ልጅ ሳይኮሎጂ አንደርስታንድ ካለማድረግ የሚመጣ ነው። ስለዚህ ሴል ዘ ቫልዩ ሴል ዘ ቤኔፊት የሚባለው ለዛ ነው። ጥቅሙን ነው የምትሸጠው። ገባ? ሰው መጥቶ የሆነ ዕቃ ሲገዛ የቤት ኪራይ አዝኖልህ አይደለም። ይሄንን ቪዲዮ ሰው ከፍቶ የሚያየው ተረተኛን ይሄን ቪዲዮ ከፍቶ ሰው የሚያየው ኪሩቤል ከዩቲዩብ ገንዘብ ያገኛል ብሎ አይደለም። እኔ ሊረዳኝ የሚያየለም ከዚህ ቪዲዮ ጥቅም የሚያገኝ ከሆነ ነው። ካልሆነ ሰድቦ ይሄዳል ኮሜንት ላይ እንደው ጊዜውን ዌስት ስላረክበት። ይሲ ስለ ራሱ ነው ሰው የሚያስበው፣ ስላንተ አይደለም። ስለዚህ እኔ እዚህ ጋር መጥቼ ስለ ራሴ ፍላጎቶች ባወራስ እንዲቸግሮኛል እንትን ብትረዱኝ በዚህ ወጣ በዚህ ገባ ምናምን ብል who cares? ማንም ኬር አያደርግም። አእምሯችሁ ቶሎ የቲክቶክ እርዳታ ላይ ሄዳ የቲክቶክ እርዳታ ኢሞሽን አታች አድርገው ስለሚመጡ ነው። እያለቀሱ እናቴ በዚህ ወጣ አባቴ በዚህ ሆኖ እንደዚህ ሆኖ ስሜት ነው ብለናል ቅድም። ሂውማን ኔቸርን ኮንትሮል የሚያደርጉበት ምክንያት ስሜት። ሰዎች በጊፍት አዲክሽን ውስጥ የሚገቡት እኮ በዛ ምክንያት ነው አይደል? የሌላቸውን ብር እያወጡ ከአሜሪካ የሚሰጡት። ሁሉም አላልኩም፣ ያለው ይኖራል። ግን የሌለው የተቸገረ ሊትራሊ የቤት ኪራይ መክፈል እያቃተው ጊፍት የሚሰጥ ሰው እንዳለ ታውቃላችሁ። ስሜት ስለሚሸጥ እኮ ነው። ጀግና እንትና መጣች እንትና ተገና ሲባሉ ጸጉራቸው ይቆማል፣ ጉስፓምፕ ይኖራል። በቃ ያን ዶፓሚን ስፓይክ እንፈልገዋለን። ስለዚህ እንጂ ልክ ቁማር ውስጥ አዲክሽን እንደሚገባው ጋምብሊንግ ውስጥ አዲክሽን እንደሚገባው ማለት ነው። ይሄ ውስዋሱ እኮ ነው የሚያስደርግ። ምክንያቱም ሴም ቲንግ that's how it works የሚሰራው በዛ ፕሪንሲፕል ስለሆነ። ሶ ኤኒዌይስ እባካችሁ ሰዎችን ምን ይፈልጋሉ በሉ እንጂ እኔ ምን እፈልጋለሁ አትበሉ። በተለይ when it comes ከሰዎች ጋር ባለ ኢንተራክሽን። ምክንያቱም ሰው ስታገለግለው ነው የሚያገለግል። ስለዚህ ለማገልገል ደግሞ የሚሄድ ሰው የተገልጋዩን ፍላጎት ማወቅ አለበት። ፎከሱ መሆን ያለበት ተገልጋዩ። ምክንያቱም ተገልጋዩ የሚፈልገው አገልግሎቱን ነው፣ አንተን አይደለም። አራተኛ ሰዎች ለውጥ አይወዱም። ማወቅ አለብህ። ሰው ለውጥ አይወድም። አእምሮአችን ባይ ዲዛይን ኮምፈርትና ፋሚሊያሪቲ ይወዳል፣ የለመዳትን መኖር። ሰው ለውጥ አይወድም። ህይወቱ ላይ ገብተህ በአንዴ ስታናገው ደስተኛ አይሆንም። በየትኛውም አይነት ግንኙነት በስራም በምንም ሪፈረንስ ይፈልጋል፣ ፋሚሊያሪቲ የሚያውቅበት ኔክስት ስቴፑ ያ እንደሆነ ልታሳየው ይገባል። ብድግ ብለህ ድብጥ ማጡን ላውጣው ብትል በአንድ ቀን ኦቢስ የሆነን ሰው ስፖርት ብታስጀምረው ይጠላል። ብድግ ብሎ አይችልም። ለምን? ኃይለኛ ሬዚስታንስ ነው ያለው ከዛ ህይወት ለመውጣት ራሱ። ለዛም ይሄን አንደርስታንድ የምታደርጉ የሰው ልጅ አይምሮ ለውጥን እንደማይወድ አንደርስታንድ የምታደርጉ ከሆነ በተቻለ መጠን ስሎሊ ለማስኬድ መሞከር ያለባችሁ። ለውጥን አዲስን ስራ ስታስለማምዱ፣ አዲስን ፕሮዳክት ስታስለማምዱ፣ አዲስን የሆነ ነገር ይዛችሁ ስትመጡ፣ ኢቭን አዲስ ሀሳብን ይዛችሁ ስትመጡ በስንሹ በስሱ መሆን አለበት። ፕሮግሬሲቭሊ መሆን አለበት። እንዴት ፕሮግሬሲቭሊ መሆን አለበት? ሰው ከሚያውቀው ነገር ሲነሳ በጣም ደስተኛ ሆኖ ይሰማችኋል። ለምሳሌ የሆነ አዲስን ሀሳብ ማምጣት ከፈለጋችሁ ከሚያውቀው ሀሳብ ተነሱለት። ለምን? የዛ ሀሳብ ባለቤት እሱም እንዲሁ መተዚህ ጋር ትዝ ይለኛል። ድሮ ዶን ዴንታል ክሊኒክ ማስታወቂያ ታስታውሳላችሁ? በማንዲኩለር አፕሊያንስ ምን እንደሆነ የሚያውቃለ? ምንድን ነው ማንዲኩለር አፕሊያንስ? እኔ እንጃ። በዛ ሰዓት ብዙ ስንት ሰው ጥርሱን ተሰርቶ ይሆናል አላቅም። ናው አሁን ለምንድን ነው ሰው ጥርሱን በጣም እየተሰራ ያለው? አሪፍ ጥርስ ራሱ ያለው ሪሌት የሚያደርገውን ነው ልጅ እያሳዩት እኮ ስለሆነ ነው። አገባህ አይደለም? ፕራክቲካሊ ስሜት ይሸጣል። በእርግጥ እዚህ ጋር አሁን ሁሉም ኮምባይን ያደርጋል። ስሜት እየሸጡልህ ነው። ጥርስ ከዚህ ወደዚህ ተቀይሮ ስታይ፣ ሰው ሲስቅ፣ የሰው ልጅ ውበቱ ጥርሱ ነው ምናምን ስትባል ስሜትን ይገዛዋል። ኦፍ ኮርስ ምክንያታዊ ሆኖ ሳይሆን ጤነኛ ያለውም ጥርስ ያስደርብበታል አይደል? የሚያምር ጥርስ አሁን የሀና ጥርስ ጥሩ ነው፣ እንደ ሀና ያለውም ጥርስ ያስተክሉበት ይጨምሩበታል። ምክንያቱም ስሜቱ ሞር ስለሚሸጥ። ከዛ በዘለለ ግን በምታውቀው ቋንቋ ስለሚያወሩህ ነው። ቼንጁን አክሰፕት
የምታረገው። ምክንያቱም ድሮ ማንዲኩላር አፒራንስ ተተክሎ ምናምን ሲባል ወይ ጥርስን በቦክስ ተብለ ወይ ከሆነ ነገር ላይ ወድቅ ካልሆነ ሄደ ጥርስን አታስተክልም አይደል? ወይ አታስቀይርም ኦር አታሻሽለውም። ብረስ ራሱ ማሰር የተጀመረው ቅርብ ጊዜ ነው እኔ እስከማውቀው ድረስ። ለምን ሲባል ያን ለውጥ ለመቀበል ሰው በሚያውቀው መምጣት አለበት። አሁን እዚህ ስቴጅ ሶሻል ሚዲያ ላይ ቲክቶክ ላይ ምናምን በምታውቀው አይደል ከውበት ጋር አገናኝተውልህ የምታውቃቸው ሰዎች እንደዚህ ያደረጉ አይደል ለውጦች እያሳዩ ሰው ሪሌተብል የሆነ ነገር ሲያሳዩ ቼንጁን አትፈራው። ፕሪዲክተብል ይሆንልሃል፣ የሚገመት ይሆናል። አንድ ብሬስ 2 ዓመት ጓደኛ ካሰራ አንተ አይገርምህም። ግን አንተ የመጀመሪያው 2 ዓመት ጥርስ ላይ ብረት ይታሰራል ብትባል ግደሉኝ ነው የምትለው። ከባድ ነው የሚሆነው። ኤኒዌይ ስለዚህ ለውጥን ፕሮግሬሲቭሊ ከሚያውቁት ነገር ጋር አታች ለማድረግ ሞክሩላቸው። ዛስ ዋት ዊ ዱ ባይ ዘ ዌይ ሶሻል ሚዲያ ላይ ሪሌሽንሺፕን ስናወራ በዋነኛነት የምናደርገው ነገር ይሄ ነው። ሳይንስ ይዘን መተን ኦር ሳይንስን ይዤ መጥቼ በተቻለ መጠን እኛ ህይወት ውስጥ ያለውን ነገር ምክንያቱም ሳይንሱን ፒውርሊ ባወራ 2 ሰው ያዩ ያስጨንቃል። በተቻለ መጠን ይሄ ዴይ ቱ ዴይ ህይወታችን ውስጥ ሪሌት ለማድረግ ስሞክር እንዲህ ካረክ እንዲህ ይሆናል ስንል ግን ሰው ሞር ሪሌት ያደርገዋል። ያን ያልኝ ብሎ አያየውም። ኦኬ ይቻላል ለካ ማለት ይጀምራል ማለት ነው። 5ኛው ሰው የሚያየው በመነጽር ነው። ዋት እንዳትሉ የሰው ልጅ እያንዳንዱ ፐርሰፕሽን ይባል ነገር አለው። መነጽር ብላችሁ አስቡት። ዓለምን የሚያይበት መንገድ፣ ነገሮችን የሚያይበት መንገድ፣ ሪያሊቲን የሚያይበት መንገድ እንደመጣበት ህይወት ይለያያል። ኢቭን በጾታ ይለያያል። ያ ፐርሰፕሽን እንለዋለን። ፐርሰፕሽን ማለት ምን ማለት ነው? ዓለምን የምናይበት እይታ። ዓለምን የምናይበት እይታ ይለያያል እንዴ ካላችሁ ኦፍ ኮርስ እኔና ናቴ አንድ አይነት ቦታ ብትልኩን አንድ አይነት ወሬ ይዘን አንመጣም። እኔና አንድ አይነት ቦታ ብትልኩን አንድ አይነት እይታ አይተን አንመጣም። እኔ የሆነ ሰው ጋር እኩል ብንተዋወቅ እሷ ደስ ሲል ልትል ትችላለች፣ እኔ ሲያስጠላል እችላለሁ አይደለ? አንድ አይነት ቦታ ተልከ እኔ ሲያስጠላል እችላለሁ፣ እሷ ደስ ሲል ኦር እሷ ደስ ሲል እኔ ሲያስጠላል እችላለሁ። ገልብጡት ወሬቨር። ለምን እኛ የምናየው በመነጽሩ ከየት ነው የመጣው? ከአስተዳደጋችን፣ ከፋሚሊያችን፣ ከቤተሰባችን። ስለዚህ የሰው ልጅ ሪያሊቲን ከእውነት በላይ ስለዛ ነገር የሚሰማው ነገር ያሳምነዋል። ተረተኛል። የሰው ልጅ የሚሰማውን ስሜት ሞር ያምናል ከእውነታው በላይ። ለዛ ነው ኔጌቲቭ ማርኬቲንጎች በጣም ሰውን የሚጎዱት። ኪሩቤል ሌባ ነው የሚል ሰው አንድ ሰው ተነስቶ ወሬ ቢጀምር ስንት ሰው ሌባ አለመሆኔን ያጣራል። ሌባ ነው ብሎ መውሰድን ይቀለዋል። በቃ ተረዳኝ አይደለም? ፕሩፍ ሊያደርግልህ አይመጣም። ዋት ኢፍ ፊልስ ኢዚ የሆነውን ሞር ይቀበላል የሰው ልጅ ከእውነታው በላይ። ዲጋ አያረግም። ገብቷል አይደለም? ትናንት መጥፎ ተብሎ በጊዜ ሂደት እውነታቸው የወጣላቸው ሰዎች የሉም። በቃ ሁሉም ሰው መጥፎ ብሎ የያዛቸው ከዛ በጊዜ ሂደት ግን አልነበሩ የሚሰማቸው አተው ነው። ለምን ሰው ኢነርጂ የለውም ዲግ ማድረግ አንተ ህይወት ስክሪፕት የመፍትፈት what if feels right or feelingን right የሚያስመስለው ነገር የማመን ቻንስ አለው። ለዛ ነው ባይ ዘ ዌይ ሜንስትሪም ሚዲያዎች ባይ ዘ ዌይ በአጠቃላይ የሆነን አጀንዳ ከያዙ በተለይ ዌስተርኖች የውጭ ሀገር ሚዲያዎች ካያችሁ የሆነን ሰው ማስጠላት ከፈለጉ ይከተክቱታል። እያወቅ መጥላት ትጀምራለህ። ለምን ያንን ዲግ ማድረግ ኢነርጂ የለም። በቃ ከእውነታው በላይ ፐርሰፕሽን ማተር ያደርጋል። የምታይበት መንገድ፣ ዓለምን የሚያሳዩህ መንገድ አይደለ? ትላንት ለምሳሌ ሰዎች ሲወድቁ መንገድ ላይ ሮጦ ሰው ያነሳል። ዛሬስ በሽታ ይፈራል ሰው። አትፍሩ እያልኩ አይደለም። በቃ የምናይበት መነጽር እየተቀየረ ይመጣል። ወንጀለኛ ነህ ትባላለህ ምናምን። ሪያሊቲ ቤንድ ሊያደርግ ይችላል። እውነታው ግን የሰው ልጅ መርዳት ነበር የሚቀድመው አይደል? ግን ሞር የሚቀለው የቱ ነው? መሸሹ ነው። ወይም ደግሞ ቲክቶክ ላይ ቪዲዮ መቅረጽ። ለምሳሌ ሲምፕል ኤግዛምፕል ልስጣችሁ። በጣም የምወደውና ሁሌ አቴንሽኔን የሚስበኝ ኤግዛምፕል፣ ቀይ መሆን የውበት ስታንዳርድ እንዴት ነው የሆነው? አሁን ማንም ሰው ውበትን ከቀይ ነው የሚጀምረው አይደል? ከቀይነት ምን ያህል ትርቃለህ ነው ለውበት መለኪያ። ሰው ራሱ አማረብህ ቀላህ አይደል? ቀላህ አንተ አማረብህ ነው እኮ የምትባለው። ለምን የቱ ጋር ይመስልሃል ያ የመቀላት የውበት ስታንዳርድ የሆነው? ፐርሰፕሽን እኮ ነው። በቃ ዘ ዌይ ዊ ሲ። አሁን አልታይልሃል ቀይ ነው በቃ ውበት ራሱ አለ። እንደውም የሆነ አባባል አለ፣ ኢትዮጵያዊ ደሃ ነው እንጂ አስጠልታ አይደለም የሚባል። ሲቀላ ያምርበታል እኮ ነው አይደል? አውጭ ሀገር ምናምን ሲሄድ። ኤኒዌይዝ ሶ ይሄ ፐርሰፕሽን ራሱ ከየት መጣ ነው? በቃ እኮ አይደል? ዓለምን ለምሳሌ ምናልባት ቀይን አይቶ ማያውቅ ሰው ይህን አይነት ለዚህ ለግሎባላይዜሽን እንትን ያልተመታ ሰው ገጠር ምናምን የሚኖር ምናምን በቃ the most beautiful የሆነው ነገር እነሱ ነው። አሁን ኤዥያዎች እኔ ኖሬ ስለማውቅ ኤዥያዎች ላይ በቃ የእነሱ ውበት ስታንዳርድ ዋይትነስ ነው። ደግሞ ፒል መሆን እነሱ የለው አድርገው ነው ራሳቸው የሚያስቡት። ቢጫ ፒል የሆነ ዋይት መሆን ነው እነሱ። እና እንዴት እንደ መልአክ ነው የሚያዩት ነጮችን። አሁን አይመስላችሁም አይደለ ዋይቶች? ለዛ ነው ባይ ዘ ዌይ ይሄ የፊት ማንጫ ክሬም በብዛት የሚመጣው ከኤዥያ ነው፣ ከፊሊፒንስ ከምናምን። አብዛኞቹ ቆዳቸው የተበላሸ
የተላጠ ለምን ነጭ ለመሆን የሚያደርጉት ጥርስ የውበት ስታንዳርድ እሱ ነው ብለው ስለሚያስቡ ያን ስታንዳርድ ማንጫነባቸው ነው። አንዳንድ ደግሞ በጣም ጫካ የሆነ ቦታ ስትሄድ ደግሞ ቆንጆ የሚሏት ምናልባት ይሄ ከንፈሯ ተተልትሎ ግብዳ ትሪ የገባበት ምናምን ነው። ይሲ እነዛ ሰዎች ፐርሰፕሽናቸው እኮ ስላልተነካ ነው። እነዛ ሰዎች ዓለምን የሚያዩበት መንገድ በሌላ አሽፍት አልሆነም። ያ ነው ውበት ለነሱ። ልክ እንደዛ ነው። አሁን ይሄን ሐሳብ ያመጣው ስለምንድን ነው የምናይበት መነጽር አንዳንዴ ሪያሊቲያችን ሊሆን ይችላል። ክርክር ሁሉ ቢነሳ ይደብረናል። ሰዎች በፖለቲካ ምክንያት የሚገዳደሉት በሆነ ልዩነት የሚገዳደሉት ቱትሲና ምናምን የሩዋንዳ ግጭት እኮ በአፍንጫ ቅርጽ ነው የተገዳደሉት አይደል? ዓለምን የምታይበት መንገድ ከተቀየረ በዛ መንገድ ነው አክት የምታደርገው። ታዲያ መረዳት ለኛ ምን ይጠቅመናል? ስራችን ላይ የሰዎችን ፐርሰፕሽን ማወቅ ያስፈልጋል። ፕሮዳክት ስትሸጥ ለሴት ልጅ ስትሸጥና ለወንድ ልጅ ስትሸጥ አንድ አይደለም። ምክንያቱም ዓለምን የሚያዩበት መንገድ የተለየ ነው። የከተማ ሰውን ስትሸጥለትና የገጠር ሰው ሲሸጥለት አንድ አይደለም። ስትግባባው አንድ አይደለም። ስትኖር አንድ አይደለም። አብረህ ረዳኝ። አንድ እናት ስልክ ልገዛ ስትመጣ ካሜራው ባለ 3 ነው ሜጋ ፒክስሉ እንደዚህ ነው አይደለም ምትላት አይደል? ባትሪው ይቆያል። ምክንያቱም እሷ ዓለምን ስለዛ ስልክ ያላት አመለካከት ከጥቅሙ አንፃር ከቤኔፊቱ አንፃር ስለሆነ ሪያሊቲን የምናይበት መንገድ ወይም ፋክቶችን ከፋክት በላይ እውነት ብለን የምናስበውን የምናይበት መንገድ ሞር ማተር ያደርጋል። እዚህ ያንን አንደርስታንድ አድርጉ። ካሰራችሁ ጋር ስትሰሩ፣ ከቢዝነስ ላይ ስትሄዱ፣ የራሳችሁን ስትጀምሩ፣ ከስተመር ሲኖራችሁ ሰውየው እንዴት ነው የሚያየው ከከስተመር አንግል ማየት አለብሽ አይደለ? ምክንያቱም አንቺ ከስተመር ሆነሽ የሆነ ቦታ ብትሄጂ የምታይበት መንገድ አለ ያንን ሆቴል። ስለዚህ ከምን አንግል ነው ማየት ያለበት ማለት ነው። ጦርነት ላይ ጠላት እኮ እንደ ጠላቱ ለማሰብ ነው የሚጥረው አይደል? ከዛ ያንን ነገሮች ፊክስ ለማድረግ ኤኒዌይስ እነዚህም ነገሮች ትልቁን ቦታ ይዘው ኤኒዌይስ እነዚህ ነገሮች ዲፕ ናቸው። ጀስት ሌየር ነገሩን ለመናገር ነው የሞከርኩት። ሶዛት እናንተ ሞር ዲቴይል እንድታነቡት ፕራክቲስ እንድታረጉት ሆፕፉሊ ሄልፕስ ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ሰላም ነው።